ሰላም ጋይስ እንዴት ናችሁ? ዛሬም በፓርት 11 ላይፍ ትሬድ ተገናኝተናል ማለት ነው። ሶ የዛሬው ቪዲዮአችን ከባለፈው የሚቀጥል ይሆናል which means top down analysis. So which means ማርኬት ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ማርኬት አውትሳይድ ሄዶ ይህን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎታል which means ሐሙስ ዕለት የገባነው ትሬድ ማለት ነው ላይፍ ትሬድ ፓርት 10 ላይ ሶ ይህንን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ አስ ኦልዌይስ ዲሊንግ ሬንጅ እስከሆነ ድረስ ማርኬት ምን ያደርጋል? ሪትሬስ ያደርግና ይህንን እዚጋ የምናየውን ፌር ቫሊ ጋር ፕሪ ፕራይስ አድርጎ ይህንን ኦርደር ሉክ ሚቲጌት አድርጎ ቱ ዘ አፕሳይድ ይሄዳል ብለን ከዚህ በፊት የተማርነው ሌሰን አለ። ለምሳሌ ዲሊንግ ሬንጅ ኮንሰፕት ያወራ ነው አለ። ሶ እዚህ ዲሊንግ ሬንጅ ላይ እዚህ አካባቢ ኦርደር ብሎኮች እንፈልጋለን ሪፋይን ለማድረግ ስቶፕ ሎሳችንን ወይም ስቶፕ ሎሳችን ትንሽ መሆን ስላለበት ሶ ማርኬት ቱ ዘ ዳውንሳይድ ወርዶ ኤክስፓንድ የማድረግ አንድ ኮንፊደንስ ይኖረናል። ሌላኛው ደግሞ ቱ ዘ አፕሳይድ ኤክስትሪም የሆነ ኤክስፓንሽን ይሰጠንና ዘን አኪሙሌት አድርጎ ሊኩዊዲቲ ቢልድ ካረገ በኋላ ሪትሬስ አድርጎ ይህን ኦርደር ሎክ ነክቶ ቱ ዘ አፕሳይድ መሄዱን ይቀጥላል ማለት ነው። ሶ ይሄ እንዳለ which means እንደ ኤግዛምፕል ልንይዛቸው የምንችለው ፖይንቶች አሉ። ከዚህ በፊት ብዙ ጊዜ ስለ ዲሊንግ ሬንጆችን ዲስከስ ስላደረግን ማለት ነው። which means ከዚህ ጀምሮ ብናይ እዚህ ጋር ማየት እንችላለን። ማርኬት ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ እንደምናየው በኢምፐልሲቭ ሙቭ ከዚህ ሃይ በላይ ምን አረገ? ማርኬት ክሎዝ ሆነ ወይም ብሬክ አደረገው። ሶ ቱ ዘ አፕሳይድ ኤክስትሪም የሆነ ኤክስፓንሽን ካየን በኋላ በሺዎች የሚቆጠር ፒፕስ ኦልሞስት ወደ 1300 ፒፕስ ያህል ዘን ሪትሬስ ያደርግና በዚህ ሰዓት ይህንን ዳውን ክሎዝ ካንድል ወይንም ይህንን ኦርደር ሉክ መያዝ እንችላለን። እንደዚህ ኤክስፓንድ ብናደርገው ማርኬት ምን አረገ? መጣ ይህን ኦርደር ሉክ ነክቶት አኪሙሌት አድርጎ ድጋሚ ሊኩዊዲቲን ቴክ አድርጎ ቱ ዘ አፕሳይድ ወደ ብዙ ሺህ ፒፕሶች ማርኬት ቱ ዘ አፕሳይድ ሄዷል። ይሄ እንደ አንድ ኤግዛምፕል ማየት እንችላለን። which means ዴይሊ ታይም ፍሬም ላይ ስለሆነ ከስንት ጊዜ አንድ የሚፈጠር ዲሊንግ ሬንጅ ስለሆነ ይሄን ሌቭል ማርክ ማድረግ ይኖርብናል፣ ወይንም ለፖዚሽን ትሬደሮች የአሪፍ ኢንትሪ ሊሆን ይችላል ማለት ነው። ሶ ለምሳሌ ወደ ኦልሞስት ስንት ሺህ ፒፕስ ማለት ነው እዚህ ጋር 1000 2000 3 4 5 7 ወደ 10000 ፒፕስ ያህል ነው የሄደው ማለት ነው። ኦልሞስት በጣም ብዙ ሆነ። ኦልሞስት ወደ 10000 ፒፕስ ያህል ነው የሄደው ማለት ነው። ሶ ይሄ እንዳለ ይሆንና ማርኬቱ ላይ ምንድነው አሁን ኤክስፔክት የምናደርገው ማለት ነው? ዲፕ የሆነ ሪትሬስመንት ኤክስፓንሽን ወይንም የዴይሊውን ፓወር ስሪ ይዘን ሂውጅ የሆነ ቱ ዘ አፕሳይድ ኤክስፓንሽን ቅድም ያየነው ላይ ያለውን ኤግዛምፕል ሁለት ኬስ ሲናሪዮ ብቻ ነው ያለው ማርኬት ላይ በዚህ ሰዓት ዲሊንግ ሬንጅ እስካለ ድረስ በቂ የሆነ ሊኩዊዲቲ ቴክ ስላደረገና ማርኬት ላይ ኢንኤፊሽንሲ ያለ ኦርደር ሎክ ስላለ ማለት ነው። ሶ 4 ሃወር ላይ ወርደን ማርኬት ላይ ምን እንዳለ እኔ ሶይል ለማጥፋት ያህል ሶ ኦርደር ብሎካችን አለ እዚህ ጋር ያው ባለፈ የነው አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን ፌዝ አለ። ዘን ይህንን ሃይ ብሬክ ሊያደርገው ሲል 1 ሃወር ላይ ማግኘት እንችላለን። ዲሊንግ ሬንጅ አለን ሎወር ታይም ፍሬም ላይ which means እዚህ ጋር ማለት ነው ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ማርኬት ቱ ዘ አፕሳይድ ሄዳ ዲፕ የሆነ ሪትሬስመንት አለን which means ይህንንም ሪፋይን ለማድረግ ያህል 15 ታይም ፍሬም ላይ እንሄድና ኦኬ እዚህ ጋር እንደምናየው ሌላ ምን አለን? ዲሊንግ ሬንጅ አለን ማለት ነው። ሶ ማርኬት እዚህ ጋር ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አደረገ። ዘን እዚህ ያለው ብሬከር ተነክቷል። ሶ ይሄ ኦርደር ብሎክ መሆን ይችላል። ሶ 30 ሚኒት ላይ እናደርግና እዚህ ጋር ያለውን ዳውን ክሎዝ ለማጠቃለል ሶ አክቹሊ ሶስቱንም እነዚህ ሁለቱን ካንድል እንያዛቸውና እዚህ ጋር ኦርደር ብሎክ አለን ማለት ነው። ሶ ይሄንን ላጥፎም ሃየር ታይም ፍሬም ላይ ያየነው ሶ እዚህ ጋር ኦርደር ብሎክ አለን ማለት ነው። ሶ ማየት ያለብን ከዚህ በኋላ ከዚህ በታች ያሉትን ፕራይሶች ሪፈር ማድረግ የለብንም አንቲል እዚህ ጋር ያለው ሎ እስካልተሰበረ ድረስ ማለት ነው። አንዴ ባይሱን አይተናል። ሶ በቃ እዚህ ፕሮቴክትድ የሆነ ሎ ስላለ ከዚህ በፊት ያለው ፕራይስ ቫልዩ አይኖርም ፒዋዮች ምናምን ማለት ነው። ይሄ ብሬክ እስካልሆነ ድረስ ብሬክ ከሆነ ነው ሪፈር የምናደርገው። ከዚህ በኋላ የምናያቸው ፕራይሶች ከማርች 13 በኋላ ያሉትን ይሆናል ማለት ነው። ሶ ማርኬት አኪሙሌት አድርጎ ነበር። ሂውጅ አኪሙሌሽን ፌዝ አለው። ዘን ከዚህ አኪሙሌሽን ፌዝ በኋላ የሚኖረውን የአርብ ዕለት ሙቭመንት ማለት ነው which means ማርች 14 ሬንት ሙቭመንት እንደሚሄድ ነው ማየት ያለብን። ሶ
አንድ የቤሪሽ ሙቭመንት የምናገኝ ከሆነ እዚህ ድረስ ነው ታርጌታችን፣ ወይም ኮንቲኒቲ ቱ ዘ አፕሳይድ የምናገኝ ከሆነ ታርጌታችን ኦቨርኦል ሃየር ሊኩዊዲቲዎች እየሆነ ይመጣል ማለት ነው። ሶ እንዴት ነው የምናውቀው ቱ ዘ አፕሳይድ እየሄደ ያለ የሚለውን ስናይ የዴይሊ ፓወርሲያችንን ኢምፕሊመንት እናደርጋለን ማለት ነው። ሶ የመጀመሪያው ዛሬ ሰኞ እንደመሆኑ መጠን የዊክሊ ኦፕኒንግ ፕራይስ አለን፣ ዴይሊ ኦፕኒንግ ፕራይስ አለን። እነሱን ማርክ የምናደርግ ይሆናል ማለት ነው። መጀመሪያ 00 ፕራይስን እናሰምራለን which means የኤዥያንን ሬንጅ ማለት ነው። ከ00 እስከ 19 ልምስ ኤ ሬንጅ የኤዥያን ሬንጅ ይባላል ማለት ነው። ከዚህ በፊት አውርተናል። ይህን ማርክ ማድረግ ይኖርብናል ማለት ነው። ሶ የኤዥያን ሎ ዘን የኤዥያን ሃይ አለን። ኤዥያን ሃይና ሎ ብለን ማርክ እናደርገዋለን። ዘን ኦፕኒንግ ፕራይሱ ጋር እንሄድና 1 ሚኒት ላይ እዚህ ጋር የምናየውን ካንድል ቤሪሽ ስለሆነ ኤን ዳውን ክሎዝ ካንድል የኒውዮርክ ሚድናይት ኦፕኒንግ ፕራይስ ብለን ማርክ እናደርገዋለን ማለት ነው። ሶ እዛው 5 ሚኒት ላይ እንመለስና የኤዥያ ሬንጅን ሃይና ሎ ካገኘን በኋላ ማርኬት ኮንፍለንስ ለመሰብሰብ ያህል የኦፕኒንግ ፕራይሱን እናየዋለን። የሚድናይት ኦፕኒንግ ፕራይስ ሶ ሚድናይት ኦፕኒንግ ፕራይስ በምናይበት ሰዓት ማርኬት ሲዘጋ ቡል ካንድል ነበር እዚህ ጋር እንደምናየው which means በቦክስ ለማድረግ ያህል ይሄ ማለት ነው። ሶ ወይም ሰንዴ ሲከፈት የፍራይዴ ነው። ልክ ሰንዴ ሲከፈት የተከፈተው ልክ እዚህ ሎ ላይ ነው። ቡሊሽ ካንድል ሳይሆን ኦፕኒንግ ፕራይሱ ከታች ነው which means 1 ሚኒት ላይ ብናደርገው በደንብ መረዳት እንችላለን እዚህ ጋር ማለት ነው። ይሄ ቡሊሽ ካንድል ነው። የተዘጋው እዚህ ጋር ነው፣ የተከፈተው ደግሞ እዚህ ጋር ማለት ነው which means ይሄንን ኤሪያ ማርክ ማድረግ ይኖርብናል ማለት ነው ለበለጠ ኮንፍለንስ እንዲረዳን ማለት ነው። ሶ ይህንን ኤክስቴንድ ካደረግን በኋላ ምን ላይ ኦቨርላፕ አድርጓል ማለት ነው። እዚህ ጋር የምናየው የሚድናይት ኦፕኒንግ ፕራይስ ላይ ኦቨርላፕ አድርጎልናል ማለት ነው። ይሄ ሞር ቦክሱ ኮንፊውዝ እንዳያደርገን እዚህ ጋር የዊክሊ ኦፕኒንግ ፕራይስ ብለን እንይዘዋለን። በቂ ነው ኦፕኒንግ ፕራይሱን ከያዝ ነው። ሶ የዊክሊ ኦፕኒንግ ፕራይስ አለን፣ የሚድናይት ኦፕኒንግ ፕራይስ አለን። ስለዚህ እነዚህ እንደ ኢኩሊብሪየም መያዝ እንችላለን። የዴይሊ ፓወርሲያችንን ማርኬት ከነዚህ በታች ትሬንድ ከተደረገ የባይ ፖዚሽን ከነዚህ በላይም ካለና የሴል ሴታፕ ካገኘን ለሴል ፖዚሽን ይሆናል ማለት ነው። ሶ የኤዥያን ሬንጅን ከጨረስን በኋላ ለንደን ኪል ዞን ምን እንደሰራን ነው። ሶ ለንደን ኪል ዞን ከ2 ሰዓት እስከ 5 ሰዓት ባለው ሬንጅ ውስጥ ነው which means ይሄ ማለት ነው። ሶ ከ2 እስከ 5 ለንደን ምንድን የሰራው ብለን በምናይበት ሰዓት ለንደን ከመከፈቱ በፊት አክቹሊ ማርኬት ቱ ዘ ዳውን ሳይድ ወርዶ የኤዥያን ሎን ቴክ አውት አድርጎታል። አሁን ደግሞ በለንደን ኪል ዞን ላይ የተወሰነ ሪትሬስመንት ቱ ዘ አውትሳይድ ያየን እዚህ አካባቢ ያሉትን ኦርደር ቦኮች ነክቶ ሪትሬስ አደረገ። ይሄ ሎ ብሬክስ ካላረገው ድረስ ዲሊንግ ሬንጅ አይኖረንም። ዊል ስቲል አንድ አይነት ማርኬት ሙቭመንት ነው። ኖርማል ሪትሬስመንት ነው እንጂ ስትራክቸራል ሙቭ ብሬክ የሚያደርግ ምንም አይነት ሙቭ የለውም። ሶ ሪትሬስ አረገ። አሁን ኢምፐልሲቭ ሙቭ ቱ ዘ አፕሳይድ እያየ ነው which means እንደ ጁዳስ ዊንግ ማለት ነው። የኤዥያን ሎ ቴክ አድርጎ ወደ ሃይ እየሄደ ነው። ሶ እሱ እንዳለ ይሆንና ምንድነው ለንደን ሴሽን ያደረገው ጀስት ኖርማል ሎ ቴክ ተደርጎ ነበር። ቱ ዘ አፕሳይድ እየሄደ ነው። ምንም አይነት ዲሊንግ ሬንጅ የለንም፣ ምንም አይነት ስትራክቸራል ሺፍት የለንም። ሶ ቀጣይ ደግሞ የሚሆነው የኒውዮርክ ኪል ዞን ነው ወይም የኛ ትሬዲንግ አወር ማለት ነው። ከ7 ሰዓት እስከ 9 ሰዓት ባለው ሬንጅ ውስጥ ማለት ነው። ሶ በዚህ ሬንጅ ውስጥ ከዚህ በፊት ያወራናቸው ቻፕተር 4 ወይም ሜንቶርሺፕ ላይ ቻፕተር 4 ምን እንደሚል ሁላችንም እናውቃለን። ካራክተሪስቲክስ ኦፍ ኒውዮርክ ሴሽን ብለናል። ካራክተሪስቲክስ ኦፍ ለንደን ሴሽን እና ለንደን ላንች ብለን የለንደን ኪል ዞንን አውርተናል። ሶ ይህ ቀላል የሆነ ሴታፕ ነው የሚሆነው ጅሚስ የምናየው ይሆናል። ለንደን ክሎዝ ኪል ዞናችንን ደግሞ ስናይ 10 ሰዓት ላይ ማለት ነው ጅሚስ ኤ ማለት ነው። ሶ እነዚህን ካሰመረን በኋላ ሶ አንደኛ እዚህ ጋር የምናየው የቡሊሽ የሆነ ዲሊንግ ሬንጅ ማርኬት ሊሰራልን ይችላል። ይህንን ሃይ ቴክ ካደረገው ጁዳስ ዊንጉን ከሰጠን እዚህ ጋር እንደምናየው ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ኢምፐልስ ሙቭ አለ። እዚህ ጋር እንደምናየው ሂውጅ ሪትሬስመንት እዚህ ጋርም አለ። ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ ማርኬት ቱ ዘ አፕሳይድ ሄዶ ይህንን ሃይ ቴክ ካደረገው ገና ስቲል ቴክ አላደረገው የኤዥያ ሬንጅን ሃይ ቴክ የሚያደርግ ከሆነና እስከ ኒውዮርክ ሴሽን ድረስ ወርዶ ድጋሚ የኤዥያን ሎን ቴክ ያደረገውን የዲሊንግ ሬንጅ ሎን ቴክ ካላደረገው ማርኬት የቡሊሽ ዲሊንግ ሬንጅ ሰጥቶናል ማለት ነው። which means ማድረግ እንችላለን የባይ ፖዚሽን መክፈት እንችላለን ማለት ነው።
which means ባይ ፖዚሽናችን የሚሆነው ይሄ የአርብ ዕለት ሃይ ነው which means ኦል ታይም ሃይ ስለሆነ የፕሪቪየስ ዴይ ሃይ እና የፕሪቪየስ ዊክ ሃይ ማለት ነው which means previous week high እንለውና which means የድሮ ሊኩዊዲቲን ስናይ የፕሪቪየስ ዴይም ሃይ ነው which means አርብ ዕለት ስለሆነ የፕሪቪየስ ዴይ ሃይ እና የፕሪቪየስ ዊክ ሃይ ብለን ማስመር እንችላለን ማለት ነው። ወይንም ሌላም ኦል ታይም ሃይ ብለን መያዝ እንችላለን። ኦል ታይም አይኤምኤል ሊኩዊዲቲ አይነት ነው። ቢትኮይን ላይ ነው ሞስት ኦፍ ዘ ታይም ኦል ታይም ሃይ የምናውቀው። ሞር ጎልድ ላይ አሁን ኤክስፒሪየንስ እያደረግነው ነው ላለፉት 2 ዓመታት። ሶ ማርኬት አሁን ኤክስትሪም የሆነ ኢምፐልስ አይተን የኤዥያንን ሃይ ቴክ ካደረገውና እዚያን ግራ እንዳይገባችሁ ሞድ ኖት ይዙ ፒስ አሪፍ ነው። የኤዥያንን ሃይ ቴክ ጁዳስ ዊንግ አግኝተን የኤዥያን ሃይን ቴክ አርቦት እስከ ኒውዮርክ ሴሽን ወርዶ ድጋሚ ይሄን ቴክ አሁን እዚህ ጋር ትልቅ ኢምፐልስ ያልሆነ ነው። አንዳንዴ አንድ ካንድል ብቻ ትሆናለች ማርኬት በአንድ ካንድል ቴክ አርጓት እዛው በኢምፐልስ ቱ ዛፕ ሳይድ ሄዳ ሶ እስከ ኒውዮርክ ኪል ዞን ወርዶ ይሄን ሎ ድጋሚ ቴክ ካላደረገው ማርኬት ቤሪሽ ነው። which means ኒውዮርክ ሴሽን ላይ ደግሞ ምን ሊያደርግ ይችላል ማርኬት እንደዚህ አድርጎ እዚህ አኪሙሌት ሆኖ ኒውዮርክ ሴሽን ላይ ከተመለሰ ለባይ ፖዚሽን which means ፓርት 10 ላይ ያየነው ትሬድ ማለት ይሄ ነው የባይ ሴትአፑን ማለት ነው። ሶ አሁን ኤክስፔክት የማደርገው ሰዓት ገና ነው። አክቹሊ አሁን በኢትዮጵያ ሰዓት አቆጣጠር 6 ሰዓት ተኩል ነው። በኒውዮርክ ታይም ገና 5 ተኩል ነው። ሶ እስከ ኢትዮጵያ 8 ሰዓት ድረስ ገና ወደ 1 ተኩል ሰዓት አለን። ይህንን ሃይ ብሬክ አድርጎት እዚህ ሎ ድረስ እንዳይደርስ ወይንም ሂውጅ የሆነ ዳምፕ እንዳይመጣ መጠበቅ ይኖርብናል ማለት ነው። ዳምፕ ካደረገ ሌላ አይነት ሙቭመንት ነው የሚሆነው። ይህን ስትራክቸሩን ብሬክ ካደረገ ቢሊንግ ሬንጅ ብሬክ ሲሆን ምን ብለን አውርተናል? ስትራክቸር ሺፍት ነው ብለን አውርተናል። ቢሊንግ ሬንጆች ብሬክ በሚሆኑበት ሰዓት which means ሃየር ታይም ፍሬም ላይ ያለ 15 ነው 1 hour ላይ ባደረገው ይህንን ኢምፐልስ ብሬክ ሲያደርገው ማርኬት የIC20 ሞዴል ነው የሚሆነው በኢምፐልስ ሙቭ ከወረደ ስትራክቸር ሺፍቱ ማለት ነው። ሶ አሁን ምን አፕ እንደሚያደርግ ሰዓቱ እስኪደርስ ድረስ እንጠብቅና ልክ ኒውዮርክ ሲከፈት የምናየው ይሆናል ማለት ነው። ሶ አሁን ኒውዮርክ ኪል ዞን ተከፍቷል። አሁን በኢትዮጵያ actually ወደ 8 ተኩል አካባቢ ነው 30 ደቂቃ አልፎታል ከተከፈተ። ሶ አሁን ምንድነው ማርኬት ኤክስፔክት የምናደርገው ቀደም እንዳልነው በኢምፐልሲቭ ሙቭ ቱ ዘ ዳውን ሳይድ ወርዶ ይሄንን ሎ ቴክ አላደረገውም ከኪል ዞን በፊት ወይም ትልቅ ኢምፐልሲቭ ሙቭ ቱ ዘ ዳውን ሳይድ ወርዶ የኦርደር ብሎክ ቫሊዴት አላደረጉም። ሶ አሁን ማርኬት ላይ ምንድነው ኤክስፔክት የሚደረገው ቤሪሽ የሆነ ሙቭ እስከ ኪል ዞን ማለቂያው ድረስ ከ9 ሰዓት ማለት ነው ኒውዮርክ ታይም ወይም ለንደን ግሎዝ ኪል ዞንም ቢሆን ችግር የለውም። ቤሪሽ የሆነ ሙቭ ኤክስፔክት እናደርጋለን ከዚህ ኦፕኒንግ ፕራይስ በታችና ከዚህ ኒውዮርክ ሚድናይት በታች ቢሆን ይመከራል። አክቹሊ ኦርደር ብሎኮችን በምናይበት ሰዓት ያው ፒዲአርው ማየት ይኖርብናል። ከዋን አወር ስንጀምር which means አርብ ዕለት እዚህ ያሉት ሊኩዊዲቲዎችን ማርኬት ቴክ አድርጓል። ስለዚህ አሁን ኤክስፔክት የምናደርገው ኒው ሃይ ከሰጠን ዲሊንግ ሬንጅ ነው የሚሆነው። ሶ ኒው ሃይ ካገኘን በኋላ ቅድም ሃየር ታይም ፍሬም ላይ እንዳየ ነው ክሎዝ ካረገ በኋላ ሪትሬስ አድርጎ ኦርደር ሎክ ነክቶ ቱ ዘ አፕሳይድ ይሄዳል። እንደውም ክሊን ይሆናል። ኦል ታይም ሃይውን ብሬክ ቢያደርግልን ለኛ ሴፍ ይሆናል። ፕሪቪየስ ዴውን ሃይ ቴክ ቢያደርገው ማለት ነው። ገንዝ ኖርማል ኦቲ ሪትሬስመንት ነው። እንደውም ሌላ ኮንፊደንስ ይጨምርልናል። ሶ ኦርደር ብሎካችን ብቻ ዋን አወር ላይ ስናየው እዚህ ጋር የምናየው ይሄ ዳውን ክሎዝ ካንድል ነው which means ይሄ ኦርደር ብሎክ ስቶፕ ሎስ የሚሆንበትን ቦታ እዚሁ አይተናል። which means ይሄኛው ላይን ማለት ነው የዚህ ካንድል ሎ። ሶ ይሄንን እዛው 15 ሚኒት ላይ እንመለስና ይሄ ማለት ነው የ15 ታይም ፍሬም ላይ ያለው ስዊንግ። ሶ አሁን ክሊን የሆነ ሴትአፕ ነው ያለን። ኦል ታይም ሃይም ብሬክ ባያደርግ ችግር የለውም። አክቹሊ ቢያደርግ ለኛ እንደውም አሪፍ ነው። ሪስካችንን ከፍ ማድረግ እንችላለን በተወሰነ ፐርሰንት። ሶ አሁን ኤክስፔክት የምናደርገው ማርኬት በኢምፐልሲቭ ሙቭ መጥቶ እዚህ ኦርደር ብሎክ ላይ ኮንፊርሜሽን የሚሰጠን ከሆነ የኛ ምን ይሆናል? የባይ ሴትአፕ ይሆናል ማለት ነው። ሶ ሎወር ታይም ላይ ይሆናል ስራችን ማለት ነው። ሞስት ኦፍ ታይም 3 እና 1 ሚኒት ላይ ይሆናል። ሶ ስራችንን እያቀለል ነው የምንሄደው። ዘን ኤክስኪዩሽን አሁን ፌዝ ላይ ነው ያለ ነው። ኤክስኪዩት የምናደርግበትን ፒዲአር ነው የምንጠብቀው። ሶ እዚህ ኦርደር ብሎክ ላይ እንዲመጣ ስለሆነ ኤክስፔክት የማደርገው እዚያ አላርም ሞላና ሚንስ አላርም አስቀምጥና ማርኬት መቶ ትሪገር ሲያደርገው ወይንም ኦል ታይም ሃይውን ከሁለት አንዱን ብሬክ ሲያደርገው ድረስ እጠብቃለሁ ማለት ነው። ሶ እስከዛ ማርኬት እንዴት ፕሌይ አውት እንደሚያደርግ ማየት አይጠበቅብኝም። ጀስት ስልኬ ላይ ኖቲፊኬሽን ሲገባ ብቻ መጠበቅ ነው። ቻርት ላይ መቀመጥ ሞር ኢሞሽናል እና ግሪዲ ወይ ፎሞ ምናምን
ትሪገር ሊያደርግብን ስለሚችል አንዳንድ ጀማሪ ትሬደሮች ሊኖር ስለሚችል እንደዚህ አይነት ኢሞሽኖችን ስቴብል ለማድረግ ነው የምጠቀመው። ከቻርት ዞር ማለት ስለሆነ ያው ማርኬቱ እንዴት ፕሌይ አውት እንደሚያደርግ የምጠብቀው ይሆናል ስልኬ ላይ ቼክ እያደረኩ ማለት ነው። ሶ ማርኬት የትኛውን ዲሲዥን እንደሚወስድ እና እንመለሳለን። ሶ ጋይስ እዚህ ጋር እንደምናየው 5 ሚኒት ላይ ወደ ኦርደር ብሎካችን አንድ አሪፍ የሆነ ኢምፐልሲቭ ሙቭ አይቼ ነበርና ለሴል ሴታፕ የሚሆን አክቹሊ 3 ሚኒት ላይ ስናየው ማርኬት ምንድን ያደረገው በኢምፐልሲቭ ሙቭ መጀመሪያ መጣ። እዚህ ጋር የምናያቸው እንዳለ ሊኩዊዲቲዎች ሪትሬስመንቶች ማለት ትራንዚሽኖች ዳውን ክሎዝ ካንድል ይህንን ኦርደር ብሎክ ጭምር ማርኬት ክሊን አደረገው፣ ዋይፕ ክሊን ዘን ኒው ሃይ ሰጠን የዴይሊ ሃይውን ዘን አርሊ ባየሮች ወይም እዚህ ያሉ ባየሮች እንዳለ ምን አረጋቸው ቴክ አውት ባይማያው ቦታ ቅድም ያሰመር ነው አለ። እነዚህ አርሊ ባየር ነው የሚባሉት ታይሙ ሳይደርስ ለንደን ላይ የገቡትን ፒዋይ ሳይነካ ጀነራሊ ሊኩዊዲቲ ነው የሚባሉት ወይንም ይህን ሴል ሳይድ ሊኩዊዲቲ ብለን መጥራት እንችላለን፣ ወይም ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማለት ነው። ዘን እዚህ ጋር ይህን ኢምፐልሲቭ ሙቭ ስናገኝ ያው ኦብቪየስ ነው ማርኬት ስትራክቸር ሺፍት ይባላል። ዚስ ማች ኢዚ ነው ኒውዮርክ ሴሽንን ትሬድ ማድረግ ዘን ማርኬቱን አንደርስታንድ ካረግ ነው ማለት ነው። ዘን እዚህ ጋር ቤሪሽ ኦርደር ብሎክ አለን። ሶ ይህንም ቤሪሽ ኦርደር ብሎክ የሚይዝና አንቺን ጀስት ሾርት ተርም የሆነ ትሬድ ማለት ነው። ስቶፕ ሎሳችን እዚህ ሃይ ላይ ነው የሚሆነው ወደ 30 ፒፕስ ያህል ማለት ነው 33.3 ያው ቴክ ፕሮፊታችን ኦልዌይስ ቴክ ፕሮፊታችንን እዚህ ሃይ ላይ አደርገዋለሁ ኦልሞስት ወደ 70 ፒፕስ ማለት ነው። ቀለል ያለ ስካልፕ ነገር ነው which means በፉል ማርጂን ወይም ሃይ ሪስክ ወስደን የምንገባው አይነት ትሬድ ሳይሆን ቀለል ያለ እንደ ስካልፕ ማየት የምንችለው አይነት ሴታፕ ነው ማለት ነው። ሶ ቴክ ፕሮፊታችን ይሄ ሃይ ነው። ማርኬት አሁን እንደምናየው እዚህ ጋር ፌር ቫልዩ ጋፕ አለች። እሷ ላይ የቤሪሽ ኦርደር ፍሎች ይገባሉ። ዘን ማርኬት እዚህ ጋር ያለውን ኢነፊሽንሲ ወይም 15 ሚኒት ላይ አድርገን ብናያቸው ወይም 15 ታይም ፍሬም ላይ ያሉ ኢነፊሽንሲዎች አሉ። እነሱን ሪፕራይስ ለማድረግ ይወርዳል ማለት ነው እዚህ ጋር የምናያቸው። ሶ እነሱን ሪባላንስ አድርጎ ማርኬቱ ዘ አፕሳይድ ይሄዳል ማለት ነው። አርሊ ሴለር እንዳለ አሚን አርሊ ባየሮች እንዳለ ቴክ አውት መደረግ አለባቸው ኦልዌይስ። እነሱ ከወጡ በኋላ ማርኬት ዲስትሪቢዩት የሚያደርገው ብዙ ሰው ይሸወዳል። እዚያ ከገባና ትንሽ ሪትሬስመንት ሊመስለው ይችላል። ግን ኒውዮርክ ላይ ስንገባል ኒውዮርክ ወደሚሄድበት ዳይሬክሽን መጀመሪያ ሊኩዊዲቲ ቴክ ያደርጋል። ለንደንን ሊሆን ይችላል፣ ኤዥያንንም ሊሆን ይችላል። መጀመሪያ ሊኩዊዲቲ ነው ቴክ የሚያደርገው። የትኛውን አይነት ሪትሬስመንት ሊሆን ይችላል። መጀመሪያ ኒውዮርክ ሴሽን ሊኩዊዲቲ ነው ቴክ የሚያደርገው። ሪትሬስመንትም ሊሆን ይችላል ወይም ሊኩዊዲቲ ቢልድ አድርጎ ኪልዞኑ ካለቀ በኋላ ሊኩዊዲቲ ኪልዞን ላይ ቢልድ አደረገው ሊኩዊዲቲ ስዊፕም አድርጎ ሊሆን ይችላል። ኦልዌይስ አይምሮች ውስጥ ያዙት ኒውዮርክ ኪልዞን መጀመሪያ ሜጀር ሙቭን ከመሄዱ በፊት ሊኩዊዲቲ ቴክ ያደርጋል። ብዙ ጊዜ ያው ሴሽናል ሊኩዊዲቲዎች ነው የሚሆኑት። ኤዥያን ስዊፕ ከተደረገ በለንደን ኪልዞን ሲመጣ የኒውዮርክ ለንደንን ነው ቴክ አውት የሚያደርገው። ሶ እሱ እንዴት ፕሌይ አውት እንደሚያደርግ ምን ይሆናል ማለት ነው። ሶ እዚህ ጋር አንድ የሴል ፖዚሽን ከፍቻለሁ። ስሞል ስካልፕ ነው ትልቅ የሆነ ፖዚሽን ሳይሆን ጀስት 70 ፒፕስ ያህል ስካልፕ ለመውሰድ ማለት ነው። ዘን ታርጌት ታች እንደምናየው ከዚህ ፌር ቫልዩ ጋር ሃመር የተደረገ ነው ቱ ዘ ዳውን ሳይድ። ትልቅ ኢምፐልሲቭ ሙቭ እንደምናየው ይጂ የሆነ ዳምፕ ኤክስፔክት አደርጋለሁ። ዘን ኢምፐልሲቭ የሆነ ሙቭ ሊኖር ይችላል ሲወርድ ዘን የባይ ፖዚሽናችንን እንገባለን ማለት ነው። ኦልሞስት የባይ ፖዚሽናችን 150 ፒፕስ ያህል ነው። አሪፍ ነው። ሶ እሱ ላይ ይህንንም እዚህ ያገኘነውንም ሪስክ አድርገን ኖርማል ትሬድም ላይ ሪስክ የምናደርገውን አንድ ላርግ አክቹሊ እኔ ሪስክ ትሪዋርዴ አክቹሊ ሜጀር ሙቭ ሲሆን 0.5% ነው ሪስክ የማደርገው። እንደነዚህ ስካልፖች ሲሆን ደግሞ 0.25% ነው ሪስክ የማደርገው። ማርኬት በትክክል መቶ ቴክ ፕሮፊት ከነካ በቂ የሆነ ኮንፊርሜሽን ከሰጠኝ 1% ሪስክ የማደርገው። ስቶፕ ሎስ ቢነካ በቀን ሎስ ማረው 0.5% አካባቢ ይሆናል ማለት ነው፣ ወይም 75 አካባቢ ማለት ነው። ይህንን ጨምሮ ብዙ ጊዜ ይሄ ሞስት ኦፍ ዘ ታይም ከፍ ይልና አሪፍ የሆነ ትሬድ የሚሆንበት ሰዓት አለ። ስካልፕ ብዬ ገባሁት 1% ሊሰጥ ለምሳሌ እዚህ ጋር 0.25% ሪስክ አድርጌ በሁለት ማለት 0.5 ነው ጌን የማደርገው። ሶ
ኤ ነው 0.5 ጌን ካረኩኝ እዚህ ጋር ገባለሁ። ያዘጋጀው 0.5% አለ which means የዚህንም ጌን ደምሮና 1% ማለት ነው። so 1% ሪስክ አረግና ኮንፊርሜሽን አለ most of the time ከ50 ፒፕስ አይበልጥም ተወሰነ ያህል ነው። ልክ እንደዚህ አይነት ሙቭ ማለት ነው almost 1 to 6 ሬሾ ማለት ነው። ስለዚህ 6% እንደማለት ያህል ነው። so እንዴት ማርኬት ፕሌይ አውት እንደሚያደርግ እንየውና ያው ተመልሰን እንገናኛለን ማለት ነው። so ሪከርድ ላርገውና just ፋስት ፎርዋርድ አድርጌ የምናየው ይሆናል ማለት ነው። ታርጌታችንን ሂት አድርገናል ማለት ነው። ሶ የመጀመሪያው ትሬድ ይህንን ይመስላል። ሶ ሁለተኛውን ትሬድ ደግሞ እንዴት ፕሌይ አውት እንደሚያደርግ እንጠብቅ። ሶ ታርጌታችን ሂት ተደርጓል። ይሄን ወደዚህ እናደርገውና አሁን ደግሞ ለባይ እንፈልጋለን ማለት ነው። ሶ ኦርደር ብሎክ ይሄ ነው አክቹሊ። ሶ አሁን ዋናው እዚህ ጋር ምንድነው የምንጠብቀው የባይ ኮንፊርሜሽን ይሆናል ማለት ነው። ሶ ኮንፊርሜሽን ካላገኘን ቅድም ባልነው መሰረት ቤሪሽም ሊሆን ስለሚችል ሰኞም ስለሆነ ሪስክም ላለመውሰድ ግዴታ እስኪያደርግ እንጠብቀዋለን። ማርኬት ኮንፊርሜሽን እስኪሰጠን እንጠብቀዋለን ማለት ነው። እዚህ ጋር ክትትል ይጠይቃል በደንብ እስከ ሎወር ታይም ፍሬም 1 ሚኒት ድረስ ወርደን እንዴት ፕሌይ አውት እንደሚያደርግ እኔ አሁን ስፔሲፊክሊ ኤም አድርጎ ማርኬት እየወረደ ያለው የዊክሊ ኦፕኒንግ ፕራይስን እና ኒውዮርክ ሚድናይት ኦፕኒንግ ፕራይስን ከነሱ በታች ዲስካውንት ፌዝ ላይ ሚቲጌት አድርጎ እዛ ላይ ኮንፊርሜሽን ሰጥቶን ቱ ዘ አፕሳይድ የመሄድ ፖሲቢሊቲ ማለት ነው። እዛ ላይ ኮንፊርሜሽን ሰጥቶን ሶ አክቹሊ አሁን ከስቶፕ ሎሳችን ማርኬት ያለው ወደ 60 ፒፕስ ርቀት ላይ ነው ያለውና ወይ ኮንፊርሜሽን ማርኬት ኮንፊርሜሽን ካልሰጠን ያው ኢሚዲየትሊ ሊሆን የሚችለው ምንድነው ማርኬት ቱ ዘ አፕሳይድ ይሄዳል። ከሄደ ማለት ነው የተለያየ ፋክተሮች ሊኖር ስለሚችል ዘን ፓምፕ ካረገ በኋላ ድጋሚ ሪትሬስመንት አንጠብቅም። ሪትሬስመንት የሚሆነው እዚህ ጋር ብሬክ የሚያደርገው ፌር ቫሊዩ ጋፕ ላይ ነው። እነዚህ ብሬከር ላይ ብሬከሩን ሚቲጌት ያደርግና ቱ ዘ አፕሳይድ ይቀጥላል ማለት ነው። ሚንስ ሃየር ታይም ፍሬም ላይ ስናየው እንደዚህ አይነት ሙቭ ነው የሚሆነው። ልክ እንደዚህ አይነት ሙቭ ኤክስፔክት እናደርጋለን ማለት ነው። የአሁኑ ሪትሬስመንት እንደ ብሬከር ማለት ነው። ሶ አሁን የሚድናይት ኦፕኒንግ ፕራይሱ ጋር እየደረሰ ስለሆነ ማርኬትን ማየት ይኖርብናል ማለት ነው። ኮንፊርሜሽናችንን ልክ 1 ሚኒት ቅድም እንዳየነው አይነት ሶ ምን እንደሚፈጠር ቁጭ ብለን መከታተል ይኖርብናል ማለት ነው። ሶ ፔሸንትሊ ስትራክቸራል ሺፍት መጠበቅ ብቻ ነው። ሶ ጋይስ ከረጅም ሰዓት ኮንፊርሜሽን ጥበቃ በኋላ ከዊክሊ ኦፕኒንግ ፕራይስ እና ከሚድናይት ኦፕኒንግ ፕራይስ በኋላ ትንሽ ኢምፐልስ አግኝተናል። ረጅም ሰዓት አኪሙሌት ሲያደርግ ነበር ዊዝ ኖ ሪዝን። ሶ ይሄ ሎ አለ ኦርደር ብሎካችን ውስጥ ከሆነ ድረስ ያው ኮንፊርሜሽን ነው የምንጠብቀው ብለናል። ሶ 5 ሚኒት ላይ አርገን በምናይበት ሰዓት ላይ ማርኬት ላይ ሁለቴ ታፕ አድርጎ ነበር which means ከዚህ በፊት ስንማር 3 ባር ስዊንግ የሚባል አይ 3 ድራይቭ ፓተርን የሚባል ሌሰን አውርተን ነበር። የሱን አይነት ሊሰጠን ነው እየጠብቄ ነበር። ዘን እንዳለ ከኪልዞን እስከ ለንደን ክሎዝ ኪልዞን ድረስ አኪሙሌሽን ነበረ። እንደምናየው በጣም ቾፒ ነበር ማርኬት። ሶ በዚህ አይነት ማርኬት ኮንዲሽን ጊዜ ምንም ልናደርግ የምንችለው ነገር የለም። ሶ እዚሽ ጋር እንደምናያት ኦፕኒንግ ፕራይሱን ከመንካቱ በፊት ኢንዲስመንት ቴክ አድርጎ ነበር ማርኬት ወይንም ኢንተርናል ሬንጅ ኦፍ ሊኩዊዲቲ ብለን ከዚህ በፊት የተማርነው ኮንሰፕት ማለት ነው። ዘን ማርኬት መጣና ይሄም ኤክስተርናል ቴክ አደረገልን። ሶ ክሊን የሆነ ዲሊንግ ሬንጅ ምን አደረግን አገኘን ማለት ነው። ኬቶ ሌት ከዚህ ሃይ እስከዚህ ሎ አሪፍ የሆነ ዲሊንግ ሬንጅ አገኘን።
ሶ እዚህ ዲሊንግ ሬንጅ ላይ ምንድነው ኮንፊርሜሽን ብለናል ከዚህ በፊት ኦርደር ብሎክ ላይ ማርኬት በሎወር ታይም ፍሬም ለምሳሌ ስለ ዲሊንግ ሬንጅ ቻፕተር 3 ላይ ስንማር በደንብ ታስታውሳላችሁ። ሜንቶርሺፕ ላይም አለ ቪዲዮ ሪቫይዝ ማድረግ ትችላላችሁ። ኦርደር ብሎክ አለን በል ማርኬት እዚህ ኦርደር ብሎክ ላይ መጥቶ ዲሊንግ ሬንጅ ከሰጠን ኦልዌይስ ማርኬት ይሄ ለሴል አይሆንም ብለናል። አንቲል ይሄ ሎ ቴክስ ካልተደረገ ድረስ በታምር ለሴል አይሆንም ብለናል። which means አሁንም 15 ታይም ፍሬም ላይ ያየ ነው ማለት ነው። ዲሊንግ ሬንጅ አለን። ይሄ ሎ ቴክስ ካልተደረገ ድረስ ለምንም ተአምር ለሴል አይሆንም። በቀደምም ሃየር ታይም በፊገር አሳይቻችሁ ነበረ which means ቅድም ስላወራ ነው። ሶ ይሄን ዲሊንግ ሬንጅ ከሰጠን ልክ ይሄን ሃይ ብሬክ ካደረገውና ሪትሬስ ካደረገ ቀላል የሆነ ኦቲ ሪትሬስመንት በሉት ሪትሬስ ካደረገ የኛ የባይ ፖዚሽን ይሆናል ብለን ስለ ዲሊንግ ሬንጅ ስናወራ ተምረናል። ስለዚህ አሁን ኤክስፔክት ማድረገው በኢምፐልስ ይሄንን ብሬክ እንዲያደርግና ኢኩሊብረም አካባቢ ያለ ፒኦአይ ሚቲጌት አድርጎ ወይንም ባላንስ ፕራይስ ወይም ኢንቨርስ ፌር ቫልዩ ጋፕ ሊሆን ይችላል ሚቲጌት አድርጎ ኒው ኦል ታይም ሃይ እንድናገኝ ኤክስፔክት አደርጋለሁ ማለት ነው። ሶ ማርኬቱ ላይ ደግሞ አሁን ያወራነውን ስናየው 3 ሚኒት ላይ ዋን ላይ እንመለስና ኢንተርናል ሬንጅ ኦፍ ሊኩዊዲቲን ቴክ አድርጎ ወረደ። ዘን የዲሊንግ ሬንጃችን ሃይ የሚሆነው ይሄ ሃይ ነው። ይህን ሃይ ብሬክ ካደረገልን እኛ ኮንፊርምድ የሆነ ቡሊሽ የሆነ ሴታፕ ይኖረናል ማለት ነው። ሶ አሁን የምንጠብቀው የተወሰነ ያህል ፓምፕ ነው ዘን ሪትሬስመንት ማለት ነው። ሶ እዚህ ሪትሬስመንት ላይ የተለያዩ ፒኦአዮች አሉ። ይህን ቾፕ የሆነ የማርኬት ሙቭን አንዴን ለማየት ያህል ክሊን የሆነ ሙቭመንት አኪሙሌት አደረገ። እዚህ ጋር ሪላቲቭ ኢኳሎች ይመስላሉ ግን ቀድሞ ሊኩዊዲቲውን ቴክ አድርጎታል። ቾፕ የሆነ የማርኬት ሙቭመንት ነው። እኔው እዚህ ጋር ሊኩዊዲቲዎች ቴክ አደረጋቸው። ኒው ሃይ ሰጠን። ድጋሚ ተመልሶ ይህን ሊኩዊዲቲ ስዊፕ አደረገው። ይሄ ምን ይባላል? ሲክ ኤንድ ዲስትሮይ ማለት ነው። ሲክ ኤንድ ዲስትሮይ የሚባለው የዴይሊ ቴምፕሌት አይሲቲ የሰጠን ዴይሊ ቴምፕሌት ላይ ይህን በዴይሊ ታይም ፍሬም ላይ ወይም ሃየር ታይም ፍሬም ላይ 5 ሚኒት ወይም 50 ላይ ካገኘ ነው አቮይድ ማድረግ ያለብን የዴይሊ ፓወር ስሊ ሞዴል ነው። ዘን ኒው ሃይ ሰጠን ድጋሚ ዘን በኢምፐልሲቭ ሙቭ ሪትሬስ አደረገ። እዚህ ጋር የምናየውን ሾርት ተርም ሎ ነው ቴክ ያደረገው። ዘን ኢምፐልስ ስላለ ነው እዚህ ጋር ማርክ ያደረኩት። አክቹሊ ኢምፐልስ ሙቭ ሄደ ድጋሚ ኢምፐልሲቭ ሙቭ ብሬከር አለው which means የዚች ካንድል ኦፖዚት ካንድል ላይ ብሬከር ብሎክ ማርኬቱ ነካው። ይሄኛ ፒኦአይ መሆን አይችልም። ድጋሚ ኢቨን ማርኬት ራስ ተመልሶ ይሄንን ሎ ቴክ ሊያደርግ ይችላል አንቲል ይሄ ሃይ ቴክስ ካልተደረገ። ሶ ማርኬቱ ዛብ ሳይድ ሄደ። የሆነ ሪትሬስመንት አለን። እዚህ ሪትሬስመንት ላይ ዲሊንግ ሬንጅ አለን እንደምናየው ይሄን ኢንተርናል ቴክ አድርጎ ነው ቱ ዘ አፕሳይድ የሄደው። ሶ አክቹሊ ማርኬት አሁን ይሄንን ሃይ ብሬክ አድርጎት ከመጣ ይሄ ኦርደር ቡክ ሊሆን ይችላል። አክቹሊ ይሄንን ኢንቲጌት ስላደረገው ብሬከሩ አክቹሊ ይሄንን ሃይ ብሬክ አድርጎት ማርኬት በኢምፐልሲቭ ሙቭ ከተመለሰ እዚህ ኦርደር ብሎክ ላይ እኔ ባየ ምገባ ይሆናል ማለት ነው። ሶ አክቹሊ ብሬክ ሳያደርገው ባይነካው ይመከራል። ወይም ነክቶት በኢምፐልሲቭ ሙቭ ከሄደ ለኢንትሪ ትንሽ አስቸጋሪ ነው የሚሆነው ወይም ስቶፕ ሎሳችን ዋይድ ነው የሚሆነው። አክቹሊ እዚህ ጋር የሰራ ነው ፕሮፊት ስላለ ኦልሞስት ወደ 70 ፒፕስ በፒፕስ ልለካው ፐርሰንቱን ተውና ወደ 70 ፒፕስ የሴል ፖዚሽን ይዘናል። አክቹሊ ብንታገሰው አሪፍ ነበር። እስከ ኦፕኒንግ ፕራይስ ቢያንስ 100 ፒፕስ እንሰራ ነበር ግን በቂ ነው ለቀን። ዋናው ሜጀር ሙቭን ገና ትሬድ ስላላደረግ ነው። ሶ አሁን የምንጠብቀው ኢን ኦርደር ሎክ ሳይነካው ኢን ሃይ እንዲሰብረው ሞር ዊሊንግሊ እንጠብቃለን። ቢነካውም ያው ሌላ ሴታፕ ደግሞ እንጠብቃለን የባይ ማለት ነው። ሶ ኢቭን ዶ መሆን የነበረበት ኢን ኢምፐልስ ተከትሎ አክቹሊ ቫሊዴት አድርጎታል። የኦርደር ሎክ ሚቲጌት ተደርጓል። ሶ ቀጣይ ይሄንን ሃይ ብሬክ ካደረገው በኋላ ይሄንን እንደ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ስዊፕ እንዲያደርግ ኤክስፔክት እናደርጋለን ማለት ነው። ወይም ትልቅ የሆነ ኢምፐልሲቭ ፌር ቫልዩ ጋፕ ያለው ኢምፐልሲቭ ሙቭ ካየን ይሄን እንደ ፕሮፖርሽን ብሎክ መጠቀም እንችላለን ማለት ነው። ኢምፐልሲቭ ሙቭ ከሄደና ክሎዝድ ከሆነ ከዚህ በላይ ፕሮፖርሽን ብሎክ የሚባል ሌሰን ከዚህ በፊት አውርተናል። እንደ ፕሮፖርሽን ብሎክ መጠቀም እንችላለን ማለት ነው። ሶ ምን አፕ እንደሚያደርግ ማርኬት ላይ ጀስት እንጠብቀው። ገና የኛ ስትራክቸር ሺፍት ስላላረገ አክቹሊ ሌላ ኢንትሪ ሞል እንችል ሙቭ ጀስት አላየሁም። አክቹሊ ልክ አኪሙሌት ሲያደርግ ስቶፕ ሎስ ማድረግ ይቻል ነበረ። ኦፕኒንግ ፕራይስ ላይ ፔንዲንግ ኦርደር አስቀምጠን ለ40 ፒፕስ ባይ መግባት እንችል ነበር። ሃየር ታይም ፍሬም ላይ ያለውን ተማምነ ነው ግን አኪሙሌት ሲያደርግ አት ኤኒ ኬዝ ምን አፕል ሊያደርግ እንደሚችል ስለማናቅ አንድ ሰኞ ነው ዛሬ። ማርኬት ያለው ፕሪሚየር ዞን ላይ ነው።
ቅድም ሃየር ታይም ፍሬም ላይ ያወራነው ኦርደር ብሎክ ምሳሌ አለ which means እዚህ ጋር ያለው ኦርደር ብሎክ ማለት ነው። ይህን ሪስክ ላለመውሰድ ማለት ነው። ሰው እንዴት ማርኬት ፕሌይ አውት እንደሚያደርግ ማየት ይኖርብናል። ሶ አሁን ኮንፊርም አደረግን ቡሊሽ እንደሆነ ማለት ነው። ሶ አሁን ኢንትሪው ነው ሊያሳስበን የሚገባው። ሶ ጋይስ ሪከርድ ሳላረገው ረስቸው ማርኬት ላይ ምን አለን? ቅድም ያሰመርነው ፕሮፖርሽን ብሎክ አለን እዚህ ጋር which means ማርኬት አሁን እንደምናየው እዚህ ፕሮፖርሽን ብሎክ ላይ actually ኢንትሪውን ላሳያችሁና ትሬድ ኤክስኪዩት ያደረኩት እዚህ ኦርደር ወይም የማረገው እዚህ ኦርደር ብሎክ ላይ ነው which means አሁን ልክ እንደዚህ አይነት ትሬድ ማለት ለምሳሌ ልክ እዚህ ጋር ኦርደር ብሎኩ ሎ ላይ ስቶፕ ሎሴን አረኩ ኦልሞስት ወደ 25 ፒፕስ ታርጌት የሚሆነው ኦል ታይም ሃይ ፕራይስ ይሆናል ማለት ነው። የዚህም ሃይ መሆን ይችላል ቴክ ፕሮፊት ግን ኦል ታይም ሃይ ፕራይስን ታርጌት ታደርገዋለሁ ማለት ነው። ሶ የዚህ ኢንትሪ እንዴት ነው? ቅድም ያልነው ቴምፕሌት አለ የብሬከር which means ኤዥያን ሬንጅ አኪሙሌት ያደርጋል። ሎውን ቴክ አድርጎ ሃይውን ስዊፕ ካረገው ማርኬት ኦፕኒንግ ፕራይስ አክ ያለው ኦርደር ብሎክ ይመጣል። ዘንቱ ዛብ ሳይድ ሄዶ ብሬከሩ ነክቶት ይሄዳል ብለን የዴሊ ፕሮፋይል አውርተናል። ሶ ይሄ እንዳለ ምንድነው ኮንሰፕቱ? መጀመሪያ ኦርደር ብሎክ ከዛ ብሬከር actually ሌላ አይነት ብሬከርስ ቢኖር ብለን እንያዝና እኔም ዝም ብዬ ሳይሆን ያየሁት ኦርደር ብሎክ ሎውን ቴክ አድርጎ ሃይውን ዘን እዚህ ጋር ሌላ ኮንፊርሜሽን ሰጥቶን ቱ ዘ አፕሳይድ ሄደ። እዚህ ጋር ይሄን ብሬክ ሲያደርገው እቺ ብሬከር ነች። ማርኬት መጥቶ እዚህ ጋር ብሬከር ነክቶ መሄድ ይችላል። እዚህ ጋር ብሬከር አለ actually ማርኬት ድጋሚ ተመልሶ ሊሄድ ይችላል። ግን ሎወር ታይም ላይ ሌላ እዚህ ጋር ብሬከር አገኘውና ትሬድ ኤክስኪዩት አደረኩ ማለት ነው። which means ምን ያህል ታይም ፍሬም ሊሆን 5 ሚኒት ላይ 15 ላይ ያየነው አለ ቅድም ኦርደር ብሎክ እዚህ ሎ ላይ ሶ ይሄ ኦልሬዲ ኦርደር ብሎክ መጥቶ እዚህ ጋር ሚቲጌት አድርጎት ስለሆነ ሄደው ሶ ማርኬቱን እዚህ ጋር በማይበት ሰዓት ስትራክቸር ሽፍት ብለን ያወራነው አለ ቅድም ልክ እሱ ጋር እዚህ ጋር እንደምናየው ይሄ አፕ ክሎዝ ካንድል እዚህ ጋር የምናየው የአፕ ክሎዝ ካንድላችን ምን መሆን ይችላል? ብሬከር መሆን ይችላል ማለት ነው ወይንም ኦርደር ብሎክ። ስለዚህ እዚህ ኦርደር ብሎክ ላይ ወይንም ብሬከሩ ላይ ብሬከር ነው ይባላል actually ምን ኦቨርላፕ ያደርጋል? ቅድም ሎወር ታይም ፍሬም ላይ ስለኔ ያስቀመጥነው ፕሮፖርሽን ብሎክ ነበር ይሄ ማለት ነው። ፕሮፖርሽን ብሎክ ላይ ኦቨርላፕ ያደርጋል። ሶ ለምን የፕሮፖርሽን ብሎክ ላይ ሴትአፕ አናይም በምንልበት ሰዓት ልክ እዚህ ጋር 3 ድራይቭ ፓተርን ሰጠኝ which means ኤን ሎ ቴክ አደረገው ድጋሚ ፑልባክ ዘን ቴክ አደረገው ዘን ማርኬት እዚህ ጋር እንደምናየው በኢምፐልሲቭ ሙቭ ማርኬት ስትራክቸራል ሺፍት ሰጠንና ሪትሬስ አድርጎ ኤን ፌር ቫሊዩ ጋፕ ነክቶ ቱ ዘ አፕሳይድ ሄደ። ሶ በዚህ ኬስ ሲናሪዮ ማርኬት ሲመለስ ይሄ እንደ ፕሮፖርሽን ብሎክ ድጋሚ ኢንትሪ መሆን ይችላል። ሲመጣ ማርኬት መግባት ይቻላል። አክቹሊ ቪዲዮ ሪከርደሩን ስላላበራሁት ከፍ አድርጌ ነው ያስቀመጥኩት። ስቶፕ ሎስ እዚህ ሎ ላይ መሆን ይችላል ማለት ነው። ሶ ታርጌታችን የሚሆነው አሁን እንደውም ይሄን ኢምፐልስ እንደ ኮንፊርሜሽን አገኘ ነው አሪፍ ይሆናል። እንደውም ሌላ ስትራክቸራል ሺፍት ማለት ነው። ማርኬት አሁን መልቲፕላይ አይነት ሙቮች ሊሄድ ይችላል። አክቹሊ ስቶፕ ሎሳችንን ከዚህ ሎ ላይ እናድርገው 30 ፒፕስ ማለት ነው። እንደ ሊኩዊዲቲ ቴክ አውት የሚያደርገው ከሆነ ይሄን ሎ በስፕሪድ እንዳይነካው አጀስት ማድረግ ይኖርብናል። ሶ ማርኬት ላይ ሙቭ ሊሄድ ይችላል። አሁን የቡሊሽ ሞመንታውን ስለጀመረ ልክ እዚህ ጋር እንደምናየው ቾፕ የሆነ ሙቭመንት ሊኖር ስለሚችል በሚል አሰምሽን ነው። ሶ አሁን ስትሬት ሊሄድ ይችላል። ሁለት ደግሞ ይሄ መቶ እዚህ ጋር የምናየው ሎ ቴክ እያደረገ በኢምፐልሲቭ ሙቭ ከሄደ ዲሊንግ ሬንጅ አለን which means ሌላ ኢንትሪ መግባት እንችላለን ማለት ነው። ሎውን ቴክ ካላረገው ጀስት ከዚህ ፕሮፖርሽን ብሎክ ላይ ቡሊሽ ሆነ ማርኬት ፍሎ ነው የሚኖረው ማለት ነው። ሶ አክቹሊ የዚህ ታርጌት ኦልሞስት ወደ 80 ፒፕስ ነው። ከፍ ማድረግ እንችላለን ወደ 100 ኢምፐልሲቭ ሙቭ ነው የምናየው እዚህ ጋር
ኦፕኒንግ ወይ ሃየር ታይም ፍሬም ላይ እዚህ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ወይም ኦል ታይም ሃዩ ላይ ወይም ፕሪቪየስ ዴይ ሃይ እና ፕሪቪየስ ዊክ ሃዩ ላይ በኢምፐልስ የሚሄድ ከሆነ ግማሹን ዘግተን እዚህ አካባቢ ያለውን ማርኬት ቮሊዩም ነው የምናየው። በኢምፐልስ የሚሄድ ከሆነ ግማሹን ዘግተን ማርኬቱን መታገስ እንችላለን፣ እንደ ሐሙስ ዕለት አይነት ማርኬት ሙቭመንት። ግን ሻዶ የበዛውና ቾፕ የሆነ ማርኬት ሙቭመንት ከሆነ በሻዶ ብቻ ይሄንን ሃይ ቴክ አውት አድርጎት ቮሊዩም ከሌለው ማለት ነው። ቀደም ያወራነው 30 ሚኒት ላይ ያወራነው ኦርደር ብሎክ አለ እዚህ ሎ ላይ የዊክሊውን ሃይ ሰኞ ሰጥቶን የፕሪቪየስ ዊኩን ሃይ ቴክ አድርጎ ልክ እንደዚህ አይነት የሆነ ዊክሊ ጁዳ ስዊንግ ሊሰጠን ይችላል ማለት ነው። ሰኞ እዚህ ድረስ ኦልሬዲ ሰኞ አልቋል። ዘን ማክሰኞ ሆነ ሮብ፣ ሐሙስ ከዛ አርብ ኔክስት ዊክ ሊሄድ ይችላል ማለት ነው። አናምነውም ወይም ኤፍኦኤምሲ ስላለ ዚስ ዊክ ላይ ዛሬ ቴክ አድርጎት ኤፍኦኤምሲ ዳምፕ አድርጎ ከዚህ ተነስቶ ሊሄድ ይችላል ማለት ነው። ኖ አንስ ኖ ምን ሀፕ እንደሚያደርግ ሰው አሁን ያለንበትን ፒዲአር እና ታርጌቶችን ብቻ ይሆናል የምንጠቀመው ማለት ነው። ኦል ታይም ሃይን ታርጌት አድርገን እና እዚሽ ጋር የምናያትን ሊኩዊዲቲ ወይም የለንደንን የኪልዞን ላይ ያለው ሃይ ማለት ነው which means external range of liquidity እነሱን ታርጌት አድርገን ትሬዳችንን መግባት እንችላለን ማለት ነው። እስቲ ማርኬት እንዴት ፕሌይ አውት እንደሚያደርግ ማየት እንችላለን። ሶ አክቹሊ ሚስ ያደረግናቸው ብዙ ትሬዶች ናቸው ያሉት። አክቹሊ ኖርማልም ኦርደር ብሎክም 50 ታይም ፍሬም ላይ ያለውም መግባት እንችል ነበር። ስቶፕ ሎሳችን እዚህ ጋር አድርገን ኦልሞስት ወደ 40 ፒፕስ ነበር ሚስ አድርገናል። እዚህ ጋር ያለው ዲሊንግ ሬንጅ ላይ መግባት እንችል ነበር which means እቺኛ ብሬከር ማለት ነች። እሷን ሚስ አድርገናል። እዚህ ጋር መግባት እንችል ነበር ሚስ አድርገናል። ያው ኤ ፕላስ ሴታፕ ለመጠበቅ ያህል ነው። ዘን እዚህ ብሬከር ጋር ግን ኮንፊርሜሽን ስለሰጠን የኛ ባይ ፖዚሽን መሆን ይችላል ማለት ነው። ሶ የዛሬው ቪዲዮ ረዘም ያለ ነው የሚሆነው። ሶ እንዴት ፕሌይ አውት እንደሚያደርግ ማርኬቱን አሁን ማየት እንችላለን ማለት ነው። በፉል ኮንፊደንስ ቴክ ፕሮፊት እንደሚነካ እርግጠኛ ስለሆንኩ ነው ኢንትሬድ ኤክስፒት የሚያደርኩት። ሶ ሌትስ ሲ ዋት ዊል ሃፕን። ሶ ጋይስ ትናንት የገባ ነው ትሬድ እዚህ ጋር አክቹሊ በሚያስፈራ ሁኔታ በጣም ተጠግቶት ነበር ስቶፕ ሎሱ። አክቹሊ ብሬከራችንን ድጋሚ ሚቲጌት አድርጎት ነበረ። ሶ አክቹሊ ያው ይሄን ሎስ ካልሰበረው ይሄን አላርም ላጥፋውና ስቶፕ ሎሳችን አልተነካም። ሶ እዚህ ጋር የመጀመሪያው ኢንትሪ እዚህ አካባቢ ነበረ። እሱንም ሪስፔክት አድርጎታል። ቪዲዮ ላይ ሪከርድ ያደረኩት ኢንትሪ ነበር። ፕሮፖርሽን ብሎኩ ላይ ማርኬት ሚቲጌት አድርጎት ጀስት ብሬከሩን ነው ሪቴክስ ያደረገው። እዚህ ጋር ባሉት ፒኦአይዎች ዘን ማርኬት እንደተፈለገው ፕሪቪየስ ዴይ ሃይ ዊክሊ ፕሪቪየስ ዴይ ሃይ እና ፕሪቪየስ ዊክ ሃዩን ወይንም ኦል ታይም ሃዩን ሶስቱንም ታርጌታችንን ስማሽ አድርጎልናል ማለት ነው። ሶ ኢቭን ሌሊት ነው ቴክ ፕሮፊት የነካው። አክቹሊ ማርኬቱን ክፍት ነበር ያሳደርኩት። ሪካርድ ለማድረግም አልተመቸኝም ጀስት ኦቨርናይትም ስለሆነ። ሶ አሁን ማርኬቱ ኦልሞስት እኛ ከገባንበት ወደ 200 ፒፕስ ያህል ፕሮፊት ላይ ነን ያለ ነው ማለት ነው። ሶ ይሄ የትናንትና ወይንም የማርች 17 ትሬድ ነው ማለት ነው። ስለዚህ ሁለቶችን አይተናል። ትናንት እዚህ ጋር ሴል የገባ ነው አለ 70 ፒፕስ፣ አሁን ደግሞ 200 ፒፕስ ታርጌት ይታርገናል ማለት ነው። ሶ ይህንን ይመስላል የሰኞ ዕለታው ትሬድ። ሶ ፓርት 12 ደግሞ ዛሬም አሪፍ ሴታፕ የሚኖር ከሆነ ከዚህ ቀጥዬ አፕሎድ ማድረግላችሁ ይሆናል ማለት ነው። ሶ አሁን 270 ፒፕስ ያህል ፕሮፊት ሜክ ማድረግ ችለናል ማለት ነው በአንድ ቀን። ሶ ይህንን ይመስላል የዛሬው ትሬድ። ሶ ይህም ቪዲዮ ከወደዳችሁት ታምዝ አፕ ላይክ አድርጉት። ሶ የዛሬው ትሬድ ይህን ይመስላል። ሃቭ ኤ ጉድ ትሬዲንግ ዊክ።